ናት። እሱም ያፈቅራታል፣ እሷን ታፈቅረዋለች። ዛሬ ነው እንደዚህ ታፈቅረዋለች። ቀጥ አርግና ልጅቱን እንደወሰድክ መልሳት። እቃዋንም ቢሆን እሷው ራሷ ሄዳ ታውጣ። በፍቅረኛ መሀል መግባት በጣም ነውር ነው። በሚፋቀር መሀል ዩዘር ተረጋጊ። ኦኬ እንደዛ አለሳ ሴትዮዋ። እኔ አንድ ነገር አለን። አሁን እነዚህ ሰዎች እኔ እንደሚመስለኝ ዩዘርዬ ሴትዮ ያቋት ይሁን እኔ ቅርታ አድርግልኝ፣ እኔ የተሰማኝ ይሁን ለምን እህትየው እንኳን አትሆንም የሱ አይመለከተንም። ገብቶሻል? የዛን ቀን አንቺ ውጪ እሱና እሷ ፍቅረኛሞች ናቸው ለምን አላለም? አየሽ? ይሄ ብቻ እሱን እኮ ነው የምልሽ። ያ ሁሉ ነገር ሲበጠበጥ አንቺ ካጠገባቸው ዞር በይ። እችልና ይሄ ልጅ ሁለቱ አብረው ኖረው ፍቅርን እየኖሩ ነው። ወደፊት ደግሞ ትዳር ይመሰረታሉ። ተይ፣ አይመለከትሽም። ተሳስቶም ከሆነ ወለድና ይታይ ለምን አላሉ? ዛሬ ሃይማኖት ወንድሟ ወሰዳት ተብሎ ፍቅረኛ ናት፣ ሚስት ናት፣ የወደፊት የልጅ ናት። አልገባኝም። እኔ ራሴ እነሱ እንደዚህ ያሳበዳቸውና ያናደዳቸው ነገር ምንድን ነው? እኔ አሁን ጥያቄ የሃይሚ ቅልቅል ሁሉ እኮ አለው ዩዘርዬ፣ ቅልቅል እንኳን ስንቀላቀል እኮ ሆድ እንዳንሸካከር ተብላ እኔም እኮ ግራ ገባኝ። ቅልቅል ወደፊት ደግሞ ቤተሰብ ነን፣ ወደፊት ደግሞ ብዙ ነገር እኛ ቤተሰብ ነን። ተቃቅረን አብረን መኖር አንችልም። ስለዚህ ምንድን ነው ዛሬ ለምን ወጣ? ዛሬ ይሄ ለምን ሆነ? እቺ ልጅ እንደዚህ በቃኝ ብላ ስትል እስክትማረር ከአንድም ሁለት ሴት ከሁለትም ሶስት ሴት ከሶስትም አራት ሴት መጥቶ አይተናል። ለምን አልተናገሩ? ገደብ ያዝ። ትዳር ሲያዝ እንደዚህ አይነት ነገር አይደረግም። ጓደኝነት እንደዚህ አይደለም፣ ፍቅረኝነት እንደዚህ አይደለም። ስራም ስትሰራ ገደብህን ያዝ። ለምን አላሉትም? እላዩ ላይ ወጥተው ሴቶቹ ሲያስቃብጡ ፊት ለፊቷ እቺ ልጅ ስትመታ ለምን አልተናገሩ? ዛሬ ወንድምየው ይብቃ፣ ይሄን ሁሉ ነገር ስላየው ይብቃ ብሎ ሲል ለምን ተነሱ? እንደገና ደግሞ የሚያሽቃብጡ ኮመንታሮች አሉ፣ ጥሩ ኮመንታሮች አሉ። ጨረቃ ፋሚሊ አስረግጬ እነግርሃለሁ፣ በደንብ ነው የሚያውቃቸው ሁለቱንም አንተንም። ዛሬ የተደረገ ነገር ትክክልና ትክክል ነው። መወሰዷ ትክክል ነው። ትረፍ፣ እሷም ትረጋጋ፣ እሱም ይረጋጋ፣ ጥፋቱን እሷም ደግሞ ጉድለቷን ትይና ሁለቱ ተነጋግረው ይታረቃሉ። ዛሬ ግን ወንድምየው መጥቶ ወስዶ እሷን አረፍ እንድትል ማድረጉ ትክክል ነው። ኤፍሬም እዛ ጋር በእልህ የተናገረው ንግግር ምናልባት ጥሩም ላይሆን ይችላል፣ ጥሩም ነው። ባየው ነገር ነው የተናገረው። ባይል ጥሩ ነበር። እንደ ወንድም ገንፈል ብሎ ነው የተናገረው። ስህተት ነው ብዬ አልልም፣ ግን የእሱ መውሰድ እሱን ጥፋተኛ ብሎ ይሄን ያህል ተንገብግቦ ሌሊት ቪዲዮ ያኔ ዳኒ ሲመጣ ነበር እንደ እሱ እነሱ ወንድምነታቸውን ሲሰርቡት አልነበር እንደ ዳኒን አይደለም እንጂ ቴዲ የሚባል ልጅቷን አስደፈርሽ ብሎ ሲናገር በጆሮዬ ነው የሰማሁት። ዛሬ ተነስቶ ወንድሟ ወሰዷት ተብሎ ይሄን ያህል ማለት ለእነሱም ያሳፍራል፣ ለሚዲያውም ያሳፍራል፣ ለጨረቃ ምን እነኚህ ልጆች 2 ዓመት ሙሉ እኮ ተናግራ ያቁም። ወንድም የላትም፣ ዘመድ የላትም። ኦዲየንስ ነው እየጮህላት የነበረው። ትናንትና ብሶበት መጥቶ ስለተናገረ ስንቴ ነው የታመምሽው? ስንቴ ነው የወደቅሽው? መኖር የምትችው ለራስሽ ስትኖሪ ነው ለሰው መኖር የምትችው አላት። ልክ ነው አይደል? ሳይሆን ፍቅርዬ ሰው መጥቶ ሴቶች ሲማቱ እነዚህ ሴቶች አፍ ከፍቶ አልተናገረም። ኬት ነው የምታመጣቸው? እነዚህ ሴቶች ከዚህ በኋላ እንዳታመጣ አላሉ። ዛሬ ወንድም ለምን እንዴ? አግባብ አይደለም ይሄ። ጭንቅላት ላለው ሰው፣ ለሚያስተውል ሰው፣ ኑሮን ለኖረ ሰው አግባብ አይደለም እንዴ። እኛ ስንጮህ እኮ እንደ አህያ እየጮህ እኛ እኮ ሃይሚ ተባልን። ሃይሚ የተመታችሁ ነው የሚጮው። ታዩ እባክህ፣ እሱ አለኝ አላለኝ። ታዩ እሱ ጋር ህመም የለም። ታዲያ የተዋረደች ሴቶቹ ፊት ክብር ሳይሰጥ ሲያመናጭቃት፣ ሴቶቹ ከሱ እያዳመጡ ሲሰድቧት ለምን አታርፍም? ይሄ ነውር ነው። ስልክ ደውሎ ንግግርህን አስተካክል፣ ከሚዲያ በኋላ ተናገር። ሚዲያ ላይ እንኳን እንዲያትበላት አላሉ። የማንም ባለጌዎች እያወረዱ እሱ እንኳን ሰደባት እያሉ ሲሰድቧት አንድ ነገር አላሉ። ያቸው እባክሽን ዛሬ አመማቸው። በቃ ሂስቶሪም ጻፉ። ደግሞ አሁን ከሞሉ ቪዲዮ ሰርተዋል። አሁን ደግሞ ጻፉ። ስቶሪማ ስሚ
ምንድነው አንዳንድ ውሻ ፈሪ ውሻ አለች። ቂጧን በሩ ስር ተወጥፍና የሆነ ነገር ሲመጣ ዝም ብላ ትጮዋለች አፏ ላይ። ይሄን እንደዛ ብዬ ነው የማስባቸው። እነዚህን ገብቶሻል። በቃ ስቶሪ ላይ ነው የነሱ እንትን እንደው ፈረደብን። ስቶሪማ አይ አንበቢው እንግዲህ እየተረጎምሽው እድሜ ላይ ዩቱብ ላይ ለጥፉልኛል። እኔ እነሱ ስቶሪ ጋር እኮ አልገባም። ዩቱብ ያመጣሉ። እንዲህ ነው ተለካ መንጫጫት እንዴ! ስቶሪ እና ሙዚቃ አላለችም። እውነትም ስቶሪ እና ሙዚቃ ተሰቃየን። አሁንማ አይ የዛሬው ፍልስጤም ነው እንግዲህ ናፈቀኝ። እንደ ዱባይ ቦምብ እንዳይለቀቀኝ። ወይኔ ሰዓቱም አይሄድም ደግሞ ለተንኮሉ። አንቺ አሁን ይገናኛሉ ማለት ነው ዛሬ። እኔ ምን አውቃለሁ እንዴ ታዲያ መሄዱ ይቀራል እንዴ? ጥሩ አይደለም ዛሬ። አሁን ተገናኙ ወይ እቤት መጥቶ ነው የሚያጣት ይመስልሻል? ወይ ያለ ነገሩ ቤኪ ምን ስራ አለው? ቤኪ ይደውልለታል። ቤኪ እኮ አንደኛ እኮ ነው። አንደኛ ምስፈረካድ አንደኛ ነው። ይሄ ነገር ያከሳው ቤኪ ምስማር። ይሄ ምስማር እሱ አይደል ነገር አይደል ያከሳው። ምን ስራ አንደኛ ነው እሱ ጎበዝ ነው። ለዚህ ምን አለች? ሁለቱ ብቻ የሚገናኙ ነው የሚመስለኝ። ሁለቱ ብቻ እኛ መቅዲ ቤት ፈታ ነው። እኔማ ፈታ በልና እኔ ነግራቸዋለሁ ሁሉንም። እኔ ጋር እንቅጭቅጩ ነው የምነግራቸው። በእውነት እኔ እንደዛ ቢሆን ደስ ይለኛል። ሁለቱን ቢገናኙ ይጋደላሉ። ትፈራለች። ስሚ እሽሩሩ የሚሏቸው እሽሩሩ በላቸው። እኔ መቅዲ እንደሆነ ሽሩሩ አልልም። ምን ሆነሻል እንጂ ተመልካች ነኝ። ባመጡት ባየሁት እንፈርዳለን። ሚዲያው ተንቀጥቅጧል። ምን ካለ እነሱ ቲክቶክ ራሱ አንድ ዛሬ የማየው ሁሉ እኮ ናፈቀኝ። ሁለታቸው አይገናኙም። ምን ማለት ነው? ሁለታቸው አይገናኙም። ማናማ ከኤፍሬም ጋና ፍልስጤሙ ታዲያ መቼም ቤቱ ቁጭ አይል በስቶሪ እየጻፈ ለምን ወሰድካት አይልም ብላችሁ ነው። እኔ ለምንድን ነው የፍሬምና ብሩክ ባይገናኙ ደስ ይለኛል ቢሆን ማለት ነው። ሀይሚና ብሩክ ቢገናኙ ደስ ይለኛል። እንዴ አይገናኙም። ወንድምዬ አያገናኛቸውማ። እንደዛ ባይሆን ሁለቶች ባይገናኙ። ስሚ ፍቅርትዬ፣ ፍቅርተ ስሚማ እሱ ጮኸብን በውድቅት ሌሊት በ4 ሰዓት መጥቶ እንዳህያ። እኛ መች ጮህን? መጮህ ገና እናሳየዋለን እንዴት እንደምንጮህ። ምን ሆኖ ነው? ኧረ እንጮሃለን። ማታም እየጮህን ነበር እኮ እስከ ስንት ሰዓት አባቴ። መቅዱ ወይ ብትይ ነሽ? እንዴት ነሽ? እንዴት ናችሁ? ሰላም ነሽ? ያልገባችሁ ማታ ዩቲዩብ ላይ እየፈለግኳት ነበር። እናንተ ግን ኮሜንተሮች ግን አታቀሳስሩ። ንቀት መሆኑ ነው። የፋ ስቶሪ ያደርገው የታደሰ ልጆች ስቶሪ ላይ ያደርጉ። ማሬ ስራ በተግባር ነው። ምንሽ ነው እንጂ አርበደበደ ህምና ኧረ ጎበዝ ህምና አያ እንዲህ ነው እንደ ለካ አቤት የኢራን ጦርነት ሆነ እኮ ናት። ለመቅዱ እኮ እንዴት ነሽ? ጠፋሽ አንቺ። ምን ሆነሽ ነው እንዴ? ትንሽ ቪዲዮ ነው። አንቺ ራሱ መቻለሽ አለው እኮ ሌሊት ነው የምገባው። ማርያምን ይኸውልሽ ፈረቃችን ስለተቀየረ ሌሊት ቡቡዬ ያሳዝናል። ምን ማለት ነው? ምን ሆነ ቡቡዬ? ሃይሚዬ ምን ሆነብሽ? ምን ላከልሽ በውስጥ? መቅድዬ ፎሎ አስደርጊ። ይሄን ቲክቶክ አዲስ ነውና አስደርጊ። እሺ ፍቅር ነች እንዴ? ያው አንቺ ተቀየሪ ብቻ እንደዚህ። እሺ ፎሎ አርጓት፣ እናንተ ፎሎ አርጓት ፍቅርን። እኔ አሁን ዘንድሮ ቲክቶክ ላይ ተጽዕኖ ፈጣሪ ሆኛለሁ። እግዚአብሔር ማለት ነው። ተጽዕኖ ፈጣሪ ለምን ተጽዕኖ ፈጣሪ እርሹ? በምን በኩል ዘንድሮ እኔና ኤፍሬም እያለ የሰው ጭንፈራ ይቀር 15 ቲክቶክ አለ ከፈለጋችሁ። አዎ አንቺ ለቀሻል። የሆነ ላይክ እያረኩሽ ነው። ምን እያድበለበልሽው ነው? ቲክቶክ ባንድ ግራ ቆመሻል። እኔ ጋራችሁ በልጭቅ መቅድ የምር እስኪ ግፍት ስጪ፣ እስኪ 500 ግፍት ስጪና ብር እስኪ ስጪና እኔ ደግሞ መልስሻለሁ። ፍቅር የኔ ጠንበለል የሚዲያው መሪ ይገባሻል። ያው
አንድ አንበሳ ወረድኩልሽ። እኔ ድምፅ መስማት ፈልጋለሁ። ዩዘር አለሽ? ዩዘር እነገኒ ጋር ያደርጉ ፎሎ ላድርጊኝ። እሺ አንቺ ያው ፎሎ ላድርጊ። እሺ የኔ ውድ እሺ። ሁላችሁ ነፍስሽ አይማርም። አንቺ እስቲ ምን አልሽ? አይሚዬ ምንድን ነው እንትን ሚዲያውን የምትበጣበጪው? ግን አንቺ ህግ የለም እንዴ? ቆይ እናንተ አውሩ። መግዲ ፎሎ አስደርጊ። እኔ እመጣለሁ። ምሳ ከበሉ በኋላ እመጣለሁ። ግን ሃይ ማታ አንቺ ሰዎችሽ አይጾሙም እንዴ? እኛ ቤት ጾም የለም። ምን እንትን ግርግር እንትን ቦምብ። እሺ ማታ ያልሽው ላይ ነው የቆምሽው? ማታ ያልሽው ላይ ነው የቆምሽው? ምን ነበር ማታ? ቀጥይበት እባክሽ። ማታ ናኒ እንጀራን ለመግዛት ሄዳ አሃብ ቪዲዮ ሰራ። ተናዶ በራብ ፖሊስ ሁሉ ይሄ ሰምቶ እየጮኸ ነው። እና እሱ በህራብ ወድ ነው። እናንተ አትጮሁ። የምር ብዙ ሰዎች እየጮሁ ይገኛሉ። እና እሱ ደግሞ ናኒ እንጀራ ለመግዛት ሄዳለች እና ለዛ ነው በዛን ሰዓት አንቺ ምን ይበላል? የተራበ ሰውና የህፃን ሰው ህፃን ልጅ አንድ ነው። ስለዚህ እናንተ አትቀይሙ። ፍቅር እንቅልፉ መጥቷል እኮ በቁሙ እኮ ተኝቶ እያወራ ነበር። ግን እኮ ሊወድቅ ነው እኮ አይተሽው እንደሆነ እኮ ምን ሆነሻል? እንቅልፉ እኮ መጥቷል። ፍቅርዬ ምን ሆነሻል? ምግብ አልበላም ብለሽ ታስቢያለሽ? በዛ ሰዓት የተራበ ሰው አንድ 4 ሰዓት ተኩል ሆኗል እኮ 4 ሰዓት ሆነ እኮ 4 ሰዓት ነው ቪዲዮ 5 ሰዓትም ይሁን በእውነት ማርያም ከምሽቱ 4 ሰዓት ተኩል ስለነበረኝ እናንተ ግን ሰው ማለት ነው። እኔ የተረዳሁት እኔ የተረዳሁት የፍሬምንና የእሷን አይቻለሁ። የሰው ልጅ ማለት ነው የራሱ የሆነ የሰው ልጅ በሰው ቁስል ላይ ሲቃይ በራሱ ላይ ሲደርስ እንዴት እንደመሆኑ እኔ ያወኩት በሱ ነው በኢየሱስ ስም እኮ እንዴ አየሻ። ስልክ ምናምን ማንሳት ስለማይቻል ተውስጥ ስለነበርና አላየሁትም። ያመመው የቱ እንደሆነ ታውቃለሽ? ከማንም ሴት ጋር ሊጋደም የራሱ እኔ ሄዳለሁ። ሲመጣ ድረስ ፖሎ ብለሽ ጨው። እሺ እኔ ላንቺ እከፍልሻለሁ፣ ገንዘብ $1 እከፍልሻለሁ። አይ የፍሬም እንደዛ ነው እንደሱ ማለቱ ትንሽ እሱን እንዴት እሱን ማንም እንደማንም ትለዋለህ? ምን አፈን ከፈት ካለው እኮ እሱ ስንት ነገር ነበረ ሲከፍት ነበረ። ሰላም ጠበለለ ነው ቢስት ባት ሚዲያውን አንቺ እንዴት አደራችሁ? እንዴት ዋላችሁ? እንዴት ሰላምዬ ነው ውድ አሎ። ያኛው እኮ መጣ። አየሽው መቅዲ? እሱንም ደግሞ አይቼ ሄድበታለሁ። አላየሁትም። ምን አለ? ሰላም መጣ ሳታዩ ወደ ቤቷ መልሳት። ወንድም ያስታርቃል እንጂ ያጣላም ብሎ እሺ ምን እንዴት አንገበገቡ? እኛም ስንሰማ ደንግጠናል በይው። እኛም ስንሰማ ደንግጠናል አይደለም። በአንድ ቀን ምን ነው እንደንጨረጨራቸው በቀንና በሌሊት ሰንበት ቢባል ምን ሊሆኑ ነው? ማነው ትናንትና መቅዲ እኮ ናት 9 ሰዓት ጠብቁ ምናምን ኮሜንት አይቼ ነበር። አሁን 9 ሰዓት ነው። ከ9 አላለፈ 9 ከግማሽ ነው ምናምን 10 ሊሞላ ነው። አሁን ለቀቀ። በእውነት እናንተ ግን ሰዓቱም ታውቁላችሁ። እና በጠዋት መጣ። ወሰዳችሁ ልጅቷ መልሱለት ለልጁ። ተፈራረቁብን እኮ እንዴ ጩጮቹም ይመጣሉ። ስሚ ፍቅርታዬ፣ እንደዛ ጩጮቹም ይመጣሉ። ገና ጠብቂ። ቆይ ከአሁን ወደ 11 ሰዓት 12 ሰዓት ጩጮቹ ደግሞ ይመጣሉ። ልኩን እየነገሩትን አንቺ ፍቅርተ አትሳሳች። የኔ ጠንበለል ስሚማ ፍቅርታዬ፣ እነሱ አሁን የዛን ቀን እንደዛ አሉት እንትን ለመሳብ ነው። አሁን ዛሬ ደግሞ ኤፍአይ ላይ ሄዱበታል። ጠብቂ። ቆይ እነዚህ ጩጮቹ ደግሞ በኋላ ጠብቂ። እነሱ እኮ ገንዘብ እኮ ነው ይመጣል። ማግዲዬ እንትና ማለ ግን የሀብን እንትና ኮሜንት አይተዋል ወይስ ለምን መጣ? ትልቅየው ማለት ነው። መልክ እኮ እሱነን መናገር መብት ነበረው። እሱነን መመለስ እንትን አለው። ትልቅ ወንድም ስለሆነ ቢናገረው እኮ እሱ ይተው ነበረ። ይሁን ሁላ ነገር ማለት ነው።
አንቺ ዛሬ ሚስት እንደሆነች ዛሬ ፍቅረኛ እንደሆነች ዛሬ ወደፊት ቅልቅል እንዳለ ያን እኮ ሰማን አይደል እንዴ? ሌላ ግን ሚስቱን ይዞ ንቀት ነው ሚስቶቻቸው ንቀት መሆኑ ነው። ሚስቶቻቸውን ይዘው ያልመጡት ሁለቱ አልሻ ከች ነው ዩዘር የሆነ ነገር ይዛለን ተመጣና ጠባቀል ዛሬ አማቾች እንደሆንን ወደፊት ደግሞ ፍቅረኛዋን መልስ ወደፊት ኑሮ ሊመሰርቱ አማች ነው የምንሆነው ድለን። ይህንንም ሰምቼ እንኳን ይጣሉ ከተጣሉ ወይ ጉድ ወይ ጉድ! እኔ ማታ አፋፉን ሳይ እንደሞኝ ዘርዬ እንዴት ነሽ? ብታይ እንዴት ነሽ? እንዴት ትናንት በዛው ጠፋችሁ እኮ እንዴ! ጦርነት እኔ ደክሞኛል። ማይ ምን ላርክ እንዴ? ክብሬን አጥቼ እንደገና ደግሞ ጦርነት ልስማ እንዴ? እኔ የምልሽ ቡትዬ አይደለም ቆይቼ መታገስ ዋጋ ያለው ምንድን ነው? እውነቷን ነው ቡት የቸኮሏቸው ብዛት ልጅቱን መልስ። አሁን እኮ ልጅቱን በቃ ንብረታቸው ናት፣ ንብረታቸው። እኛ መቻወቅን እኛ ስንጣላ የከረምን እኮ እነሱ ንብረት አይደለም ብለን አይደለም። መልሳት እያሉ ነው መልሳት ነው አሁን መልስ። እቃም ልትወስድ አንተ መሄድ የለብህም። ቤታቸው ነው፣ አብረው ሰሩት ያፈሩት ነው እንዴ ነው እያልን ስንል እኮ አይደለም እየተባልን እኮ ነው ስንጣላ የከረምን ነበረ። ጎሽ ለእነኛ ለደንቆሮ እንኳን መልስ ሰጧቸው። እያሉ ነበረ። ምንድን ነው ይሄ ነገር? እስቲ ቡቱ በደንብ የምታውቀው ነገር አለ ታይ ብላኝ እኔም አልተው ብዬ እኮ እንደ እናት። እስቲ ቡቱ የነገሬን ደግሞ የዛሬ ምንድን ነው? ዛሬ ምን አለ? እኔ ምንም አላየሁም ዛሬ። ወይ ቡቱ ያደር ሂስቶሪ አላየሽም? ተጨናንቃለሁ። ኧረ ምን ሂስቶሪ? ሁለት ቪዲዮ መጣ። አሁንም እኮ ሁለቱም ወንድም የትናንት ማታውን ነው ያየሁት። ዛሬም አሁን መጣ። ልጅቱን መልስ እንደወሰድካት የወደፊት አማች ነን፣ አብረው የሚኖሩ የወደፊት እቅድ ያላቸው ናቸው፣ አብረው የሰሩ አብረው ያፈሩ ናቸው፣ ፍቅረኛው ናት ብሎ ነው ያለን። ዛሬ ፍቅረኛሞች ናቸው ነው ያለን። እሱ ነው እናውቃለን፣ ተደብቆም ቢሆን ግን ለምንድን ነው የእሷ መወሰድ እንዲነሱን ያናደዳቸው ብለሽ ታስቢያለሽ? እስቲ እኔ እንጃ። ያው ኤክስፕሌን ተደፈረን አይነት ስሜት ይሆናል እንጂ ያው እሱ ጋር ቆሚልኝ። ቆይ ትሄጃለሽ። አንድ ነገር ጥያቄ አለ ላንቺም ለሁሉም። ሰው ወንድምሽ ነው አይደለ? ወንድምሽ ባልሽ የሆነ ነገር ሲያደርግ በምንም ይሁን እንዳትይን ድራማ በነገራችን ላይ ግን ሲያደርግ ዝም ሲባል 2 ዓመት አይተናል ይሄን ነገር። አሁን በሁለተኛ ዓመት የመጨረሻ ነው ተብሎ መጥቶ ኢሞሽናል ሆኖ ሊሆን ይችላል። የተናገረው ንግግሮች ጥሩ ላይሆንም ሊሆኑም ይችላሉ። ገብቶሻል? ባየው መጠን የተናገረው ምናልባት ቃላቶቹ ጥሩ ላይሆኑ ይችላሉ። ይሄ ልጅ ያደረገው ነገር ጥሩ ነው አይደለም ብለሽ ነው የምትይው? ኤፍሬም ወይስ ሀብ? ኤፍሬም እንደኔ ትናንትና አልነበረም ይሄ ነገር ሀፕን ማድረግ የነበረበት፣ ግን መምጣቱ ጥፋት አይደለም። ምክንያቱም ልጅቷ አለውልሽ የሚላት አይነት ሰው ከጎኗ አልነበረም። እንዳለ ማሳየትም ነበረበት። ግን ይሄ ነገር በኢየሩስ ጊዜ ቢሆን ይሻል ነበር ነው ያሳየው። ይሄማ አባትየው ነበረ። ግን አባትየው ምን አደረገ መሰለሽ? እንደ አባትም የልጅቱንም ስሜት ገብቶሻል፣ ፍቅሯንም መጎዳቷ ሁለቱንም አመዛዝኖ አባትየው በኖረው ኑሮ ነው የወሰዳትና ቻይ አይነት ነገር ነው። የከተማም ሰው ይሁንም አይሁንም የተማረ ይሁንም አይሁንም ያመዘነው ምንድን ነው መሰለሽ? እሱ ያሳለፈውን ህይወት በመቻቻል ህይወት ይታለፋል። የምትወደውን ሰው እንዳታጣ፣ መከራ የከፈለችበትን ሰው እንዳታጣ ነበረ። ግን ያ እንደዛ ግን ዘርዬ አሁን እንደዛ እንዳትይ ደግሞ እዛ ጋር ስቴብል አድርጎ ነገሩን አድርጌዋለሁ ይቅርታ አድርጊልኝ ወይም አላደረኩትም እመኝኝ የሚል ነገር አልነበረም። የአባቷ ስህተት ምንድነው? አንቺ ምንድነው የምትፈልጊው? እሱ ምንድነው ያደረገው? አድርጎታል ትቀበያለሽ ወይስ አላደረገም ታምኛለሽ? አይደለም እስኪጣራ አብረሹኝ በጥር የአባቷ ሙሉ ስህተት ነው ለኔ። ትክክል። በዛ ሰዓት እንደወጣት ወንድሞቿ መሆን የለበትም። የሚረዱት ነገር አለ አይደል? ኖ ብለው መጥተው እንደ ወንድ ቢያወሩት ኖሮና ቢፈታ ያኔ ተቀባይነት ያገኛል። አሁን ግን እሷም እኮ እንደመታረቅ እንደምትፈልግ 2 ቀን አሳይታለች። እንዳትወጪ ስላት አልወጣችም። ዱባይ እንሂድ እያለችው ነው። ሰው የእሱ መምጣት እዚህ ጋር ምንም ሴንስ አልሰጠኝም።
ለኔ አንድ ነገር እኔ ልበልሽ፣ ልክ ነሽ። አዘ ሴም ታይም ሴንስ የሚሰጠው ለምን መሰለሽ? እየጠበቁ ናቸው እነዚህ ልጆች ሪዛልት ገብቶሻል፣ ዲኤንኤ ሪዛልት እየጠበቁ ባለበት ወቅት ላይ መስማማት አለመስማማት የሚባል መተማመን አለመተማመን የሚባል ነገር አለ። ምንድን ነው ያ ነገር ነው አይደለም በሚል መሀል ነው ያሉት። እነሱ ደግሞ የሚያውቁት የራሳቸው እውነት ይኖራል፣ እሷም ጋር እሱም ጋር። ግን ያ ነገር ኮንፈርት አይሰጥም። አሁን አይደለም ለነሱ ለእኔና ለአንቺ እንኳን ኮንፈርት የማይሰጥ ነገር አለው እና ያን ነገር በሚጠብቁበት ሰዓት ላይ መነጋገር፣ መጨቃጨቅ፣ መበሳጨት ይመጣል። እችሊ ሴት ናት። ሁልጊዜ የሴት ባህሪ የራሳችን ነገር አለን አይደለም። እንደዚህ ትልቅ ነገር መጥቶብን 7 ልጅ እንኳን የወለደች ሴት እኮ ይሄንን ነገር ቶለሬት አድርጋ መቀመጥ አችልም። ግን እች ልጅ ይሄን ነገር አክሴፕትን ብታደርግ አክሴፕትን ባታደርግ ትልቅ ነገር ውስጧ ያለው ፍቅር ስለሆነ ያ ፍቅር ሸፍኖባት እጠብቃለሁ ብላለች። አዘሴም ታይም ጥቃቅን ነገሮች ያበሳጯታል። ያንን ነገር አክሴፕት አድርጎ እሷን ትሪት